አንተን ሁሉ ይደረግ። አዎ ቃል ገባለሁ። እኔ እዚህ በጭንቀት ልሞት ነው፣ አንተ ተኝተሃል። አሁን የቄሱን ስልክ ስጠኝ፣ እኔ ራሴ እደውልላችኋለሁ። ሜሪዬ እሳቸው ስለቀሩ ሄኖክ ሌላ ቄስ ሊያመጣ ነው ሄደው። ወይ ቀለበት! ኧረ ገና ምናቸውም አልታወቀም ባክሽ። እንደው ሚስጥር ልንገርሽ፣ ሚስቲቱ ገና ካሁኑ ፍች ጠይቃለች የተባለ እና ይቅር ባለቀይ ቢሆንስ? ወረኛ ራስሽ ነሽ ሾካካ። አይገርሞት ሰው ያለ ወሬ ምንም ስራ የለው። ጥሩ ልታገባኝ ከፈለክ በ5 ደቂቃ ውስጥ ቄስ ከየትም እንድትመጣ። I love you, Sai. Sai. Ate. ፌስታሌ ማን ይወሰደው? ሌባ መስላለሁ? ሜሪ መጥተዋል። ምንድን ነው ይዞ የመጣው? ምንድነው ይዘህ መጣ? ቦ ይባላል። የታወቀ ጥቁር ከርካሚ ነው። በሰርጌ ቀን ምን እናርግ? በቃ እጃችን ላይ ያለው አማራጭ እሱ ነው። ዋናው እኮ አጋቢው ሳይሆን ተጋቢዎቹ ናቸው። ስለዚህ ፕሮግራሙ ይጀምራል አይደል ሜሪ? አዎ እኮ What's up everybody? እንደዚህ አይነት ነገር አያርፉም። Shame on you. ሼም አይደለም፣ ወደ ጉዳዩ ግባ እንጂ። Damn! You look so hot. አንተ ናዚ እንጂ አንቺ ሜሮን ክፍሌ በዚህ ሁሉ ፒፕል ፊት ከፍትሻለሁ። ይሄን ወንድ ላጤ የቃል ኪዳን ባለሽ አርገሽ ታገቢው ፈጽሞ ሌላ ወንድ ላገኝበት ቃል ትገባለሽ? ቃል ገባለሁ። ኦ ሺት እሺ ላጤው እንደ ሌላ ወንድ አይንህ ላይ ቀላውጥ፣ አፍህ ላይ ቀላብድ፣ ቺክ በደረሰበት ላደርስ፣ ቤት ልታጸዳ፣ ቡና ልታፈላ። አዎ ቃል እገባለሁ። እርግጠኛ ነህ? እንዲህ የቸኮልክበት በኋላ አፋቱኝ ብለህ ልመጣ እንዳይሆን። በጣም እርግጠኛ።
ጂሰስ ትዳራችሁ እንደ ሰው ለሰው ድራማ ያርዝምላችሁ። አሁን ይህንን ቡጥ የሆነ ከንፈር ፍሬንች ኪስ አሁን ሲያመጥ ፍቃድ ውስጥ አብረኛቱን ሜሪ ለዚህ ግማሽ ቀን እንኳን ረፍት ለመውሰድ እንዴት መከራ እንዳዩ ታውቂል? ማን መንጃ ፍቃድ ይሰጣል? ይታል ከኔ ጋር ምን ያገናኝ? ከዛሬ 4 ዓመት በፊት ነበር በቅቤ የዘረፈው። ነገር ግን ፖሊሶቹ ወርቁን እጃችን አላገኙም። ለምን ይመስላል? እሱ ወርቁን እናንተ ግቢ ውስጥ ስለወረወረው ነው። እጅ ከፍንጅ እኮ ከምንያዝ ብዬ ነው። ሻል ከእስር ቤት እንደወጣን ወርቁን ፍለጋ ግቢያችሁ መተን ነበር። ወርቁን ካንተ ሌላ ማንም ሊያገኘው አይችልም። እናንተ በምትሉት ጊዜ እኔና አባቴ ብቻ ነበር የምንኖረው። እኔም ሆነና አባቴ ምንም አይነት ነገር አግኝተን አናውቅም። ምናልባት አባቴ አግኝቶት ቢሆን እንኳን ወይ ይሸጠዋል ወይ ለፖሊስ ያስረክበዋል። ይህ ባይሆን እንኳን ለእኔ ተናዞልኝ ይሞት ነበር። በእርግጠኝነት የምትሉትን ነገር አላገኘም። ምናልባት ቤት ተሳስታችሁ ይሆናል።
እሺ ምናልባት አባቴ አግኝቶት ከሆነ ጊዜ ስጡኝና ልፈልገው። እንዴት ነህ? በቃ ማታ እመጣለሁ። ግሮሰሪ ጠብቀኝ። እሺ ስቴፕለር ማን ይወሰደው? ያላየሁም ታውቅ ማን ይወሰደው? እውነቴን ነው። መዳን ያላየሁት ያኛው ነው አይደል? ማንም ሰው ስቴፕለሪን እንዳይነካ። አሁን የሥራ መንፈሴ ተነሳሳ። ስማ፣ አሁን ነው የምትመጣው? ከአሁን ሰዓት ጀምሮ ከስራ ተባረሃል። ለጽዳት ሰራተኛውም ንገራት፣ እሷም ተባረራለች። ማናችሁንም አልፈልግም። ቀጥል። አሁን እዛ ታች ከመኪና ስወርድ የሆንኩትን ያየ ሰው አለ? አንተን እኮ ነው ከመኪና ስወርድ የሆንኩትን አይተሃል? ኧረ እኔ ሲወድቁ አላየሁም። ኦኬ፣ ማንም አላየኝም ማለት ነው። ለነገሩ እያንዳንድ በየቴብል ላይ ብነጠፍልህ አታየኝም። አንተ ግማሽ ቀን ተፈቅዶልህ በስንት ሰዓት ትገባለህ እንዴ? ምን አገባ? ፀሐዩ ገደለ አይደል? ማኪያቶ ላስመጣል። አይ አልፈልግም። አንድ ነገር ላሳይ። ለኔ አሳይ። ምን እያረግሽ ነው ፀሐይ? ከፋይል ላይ ፎቶ ወስጄ ነው ያሰራሁት።
ቅመሰው። ይጣፍጣል እኮ። እራትህ ነው ብላው። በጣም ያቅለሽልሽኝ ስለሆነ እየጠበቀኝ ደር። እሺ ጋደም ብዬ እጠብቅሻለሁ። አይ እዛ ወንበር ላይ ቁጭ ብለህ እያየኸኝ አጠገብሽ ጋደም ብልስ? በወድቅስ? አይ ጋደም ብቻ እኮ ነው፣ አልተኛም። አትወደኝም ማለት ነው? ልጃችን ሳያሳዝንህ? እሺ እጠብቅሻለሁ። አይዞ እየጠበኩ አይዞ። ፊልሙን ይዘደ ጌታዬ፣ እኔ በጣም አስገባ አልነበረም። ማጠየቅ አንተ ሲመጣ ነገር ይፈልገዋል። ይህ ሰውዬ በስራ ሰዓት ሌላ ቢዝነስ ጀመረ አይደል? ባካ አንተ ሚስቱ እርጉዞና ተቸግሮ ነው። አሁን በዚህ ዘመን ልጅ ምን ያደርጋልሽ? እኔ እንኳን አላደግኩ እንኳን ልጅ ላሳድግ። ለልጅ ያለህ አመለካከት እንደዚህ አይመስለኝም ነበር። ማኔ ልጅ በጣም ነው የምጠላው። ለምታረገው ማርያን ነገር ካደረግን እኮ ቆየን። ገላ ያልናፍቅሽ ደሞ ልታለቅስ? አሁን አትረብሽኝ፣ ልተኛበት። ልጅ እንደምወድ ታውቂያለሽ አይደል? ምን አለ አንድ ልጅ እንኳን ብትወልጂልኝ። ልጅ ለመውለድ ከማሰብ በፊት መጀመሪያ ደሞዝን አሳድግ። እሺ? ለምንድን ነው የምትከለክኝ? ተደራርበን ከተኛን እንኳን 6 ወር ሞላን እኮ። እሺ እዛ የለመድክበት ሶፋ ላይ ተኛ። ሰምቻለሁ። ምን ፈለግ? እንደገባ ይፈልጓል ተብዬ ነው። ማኔ እንግዲያው ከመጣህ ቀር የዓመቱን የሥራ ሪፖርት አዘጋጅተህ አቅርብልኛ። አሁን እኮ ገና ሁለተኛው ወር ላይ ነው ያለው። ማን ያለው? ማን ያለው? እሱ
እሱንም ቢሆን ሰርታ አዘጋጅተህ ሚስቴ እንድትሆኝ ይህን ስጦታ ሳበረከትልሽ ከታላቅ ረሃብ ጋር አሁን መሄድ ትችላለህ። ፀሐይ፣ ምን ልታዘዝ? የድርጅቱን ወራዊ አጠቃላይ ዳታ እንዴት ትሰጭኛለሽ? ለአንተ የማልሰጠው ምንም ነገር የለም። ሌላም ነገር ጠይቀኝ። እሺ ሆዴ? ጠይቃት። ወሬ ልታወራ ከመጣህ አሁን እንውጣ። አይ ትላንት እርስዎ እንዲወድቁ ሆን ብሎ ሙዞን የጣለውን ሰው ለማወቅ ከፈለጉ ብዬ ነው። አልፈልግም። ሂድ። ማን ነው እሱ? ኖ ፀሐይ፣ እኔ ባለትዳር ነኝ። ይህን ማድረግ አልችልም። ይቅርታ ፀሐይ። እስካሁን የታምሽተ ነው? ሜሪ፣ ስራ ላይ ነበርኩ። ውሸታ! እርጉዝ ሚስትን ጥላይትም እያመሸ መምጣት ጀመርክ አይደል? ምን ሆንሻል ሜሪ? አለቃዬ ከባድ ስራ አዘውኝ ነው። ለዛ ነው። ለምንድን ነው ማታምኚኝ? እኔ አንቺን ትቼ የት ሄዳለሁ? እሺ ይቅርታ። ደግሞ ያልሽኝን ይዤልሽ መጥቻለሁ። ቆንጆ ፓፓዬ ነው ያመጣሁልሽ። ይሄማ ጥሬ ነው። ምን ሆነሻል ሜሪ? ይህ እስቲ እንዴት እንደበሰለ። እኔ የምፈልገው ይሄን አይደለም፣ በጣም የበሰለው ነው። ከዚህ በላይ ሂድና ቀይረው። አንተማ ምን አለብህ? ዝም ብለህ ተኛ እንጂ። ወርቁን አገኘው? አላገኘሁት። ማለቴ ፈልጌው ነበር፣ አላገኘሁትም እንጂ። እባክህ ባለቤቴ ሽጉጡን ካየችው ትደነግጣለች። ይኸውልህ
የምንፈልገውን ነገር የማትሰጠን ከሆነ ለሚስትህ ነው ይሄንን ፎቶ የምንሰጣት። እባክሽ አኪ ጊዜ ስጠኝና የአባቴ ንብረቶች መካከል ፈልጌ ካገኘሁት እሰጣችኋል። ፊሊሞን ከማን ጋር ነው የምታወራው? መጣው ሜሪ፣ ስልክ ይዤ ነው። ቅዳሜ ማታ 12 ሰዓት ላይ ከውብ ዓለም ጋር ክለብ ከመግባቴ በፊት ወርቁን እንድታዘጋጅ። ነው ድመቶች እየተጣሉ ነው። ድመት ሲጠላ ለማየት ነው በዚህ ሰዓት የተነሳ። ደግሞ ማን ነው በዚህ ሰዓት ስልክ የምታናገረው? አለቀ ደውሎልኝ። Everybody ሪፖርቱን አዘጋጅቻለሁ። የምን ሪፖርት ነው? ትላንት አዘጋጅ ያሉኝ። ስማ፣ አሁን የዚህን ግዙፍ ድርጅት የሥራ እንቅስቃሴ እችን በምታህል ጥራት ስታመጣ ትንሽ አይሰማም? ሁሉንም ነገር አጭርና ግልጽ በሆነ መልኩ አዘጋጅቻለሁ። ያንብቡት። ይህን ሁሉ ገጽ ማንም ያነብልኝ? ለማንኛውም እዚህ ደብዳቤ ላይ በእኔ ቦታ ላይ ስምንና ፊርማና ነው። ለማን የሚሰጥ? እሱ አይመለከትም። የምክትል ስራ አስኪያጅነቱን ቦታ ከፈለክ ልምምዱ ከዚህ ነው የሚጀመረው። ወይ ካልፈለክ ነው ለተስፋ መስጠት እኮ እችላለሁ። እዚህ ላይ ፈርም። ማሳሰቢያ፣ አቶ ታገል አይችሉም ከዛሬ ጀምሮ ከስራ ተሰናብቷል። ማን ያለው? እኔ ታገል ይቅርብ ብያለሁ። ቶቶ ታገል አንተ ብዬ ነው። ቶቶ በላንተ ታገል ይቅርብ ብያለሁ። ፊልማን ነው ተመርከበሱ ጽሁፍና ፊርማን የተፈረመው እኮ አታሎኝ ነው፣ አሳሰውኝ ነው። ከፀሐይ ማንም አይለየኝም፣ ከፀሐይ ማንም አይለየኝም። ፊልሞን እገልሃለሁ። ፀሐይ ፀሐይ ገድዬው ነበር እኮ ዛሬ። እግዚአብሔር አወጣው። የእናትና አባት አምላክ ዛሬ ነው የደረሰለት። እውነቴን ነው። እኔ እዚህ ብደፋው እችላለሁ። የቤተሰብ ኃላፊነት የሚሰማኝ ሰው ነኝ። በል እንግዲህ አንተም የምክትል ስራ አስኪያጅነቱን ቦታ አንተ ያዘው። እሺ፣ አመሰግናለሁ። እየይ በስመ አብ ወልደ መንፈስ ቅዱስ። ምን ነው አንተ? ምን ነው እንዴ? ነውር አይደለም እንዴ? ሀገሩ አዲስ አበባ ነው። ውሃ ርካሽ ነው። አትታጠብም? ቀላል ጎርንተሃል እንዴ? በልበል፣ ሂድልኝ፣ ሰጥቻለሁ። በቃ ሂድልኝ። እንደገና ስራ
አማርኛ ምን ልብስ ማጠብ አማርሽ? አንተ ስታጠብ ቁጭ ብሎ ማየት። እያናገርኩህ እኮ ነው። እኔም ልብስ ማጠብ ነበር በጣም ያማረኝ። አሁንስ እኔ ራሱ ረፍት አማረኝ። እንዴት ነበር የጀመረው? ከስራ ሲመጣ ደህና ነበር። ሽንት ቤት ገብቶ ከወጣ በኋላ ዞሬን ብሎ ወሬው ተስደብቆ ወደቀ። ለክፉ ዳርገኝ ነው። አታስቢ፣ ከኔ እውቀት በላይ የሆነ በሽታ የለም። አሁን ኳስ ጨዋታ ስላለ ነገ ሙሉ ምርመራ ይደረግለታል። እስከዛው ግሉኮስ ይደረግለታል። መርፌ ቢወጋም ጥሩ ነው። ምን ሆኖ ነው? ምንም እኮ አይሰማኝም። ምን ሆኖ ነው? ሲስተር መርፌው ቢቀርም እኮ ችግር የለም። አንተ ደግሞ እንደ ጻልሽ ታለቅሳለህ እንዴ? ወንድ አይደለ እንዴ? ምን ቦቅቦቅ ነው? አይዞ አሁን መለስ ይልልሃል። ሜሪ አንቺ እዚህ ማደር የለብሽ። ወደ ቤት ሂጂ። ሄኖክ እየጠበቀኝ ያለ። እንዲህ ያመመህ ሞት ይቻላል። ደህና ነኝ አልኩሽ እኮ ሜሪ። አይዞሽ ምንም አልሆንም። ማሪ አሁን እኮ ምክትል ስራ አስኪያጅ ሆኛለሁ። ዋና ችግርን እያወቅህ አላምናልሽኝ እንጂ እኮ ማልቀስ ትቻለሁ። የት ሞክረህ ነው ያወቅኸው? የት ሞክረህ ነው ያወቅኸው?
ነፍስ አባቴ እሳቸው ጸልዩልኝና ተፈወሱ። ለምኑ ይሰጣቸዋል፣ አንኳኩ ይከፈትላቸዋል አይደል የሚለው። በላውን ወሬን ተዘጋጅ ተጠብቀኝ። ለቅሳለሁ እንጂ አላለቅስም። አደራሽ ፈጽሞ ካጠገቡ እንዳትርቅ። እባክሽ እሱ አላመመው ማለቴ ሀሳብ አይክባሽ፣ እኔ እንከባከባለሁ። ባይሆን አንቺ ግን ሰው አለሽ? ለጊዜው ሰራተኛችን አለች። ኧረ እሱን ይሻለው እንጂ እኔ ምንም አያሳስበኝም። ምንም ሀሳብ አይክባሽ። ሕክምናውን ጨርሶ በአጭር ጊዜ ውስጥ ወደ ቤቱ ይመለሳል። ደውላለሁ። ደህና ደር አባዬ። ንዳው ማልቀስ በጣም ገርሞኛል። ያለፈ ታሪክ ነው ብዬሽ ነበር እኮ እሱ። አላልሙልም ላለ ከ30 ደቂቃ በኋላ እንደግማለን። እሺ ኮንክ አያቴ ናፍቆኝ አንተ ሳትወለድ የሞቱትን ሷር ላንቺትን ይበል ወአለ መታደል አላሩን ሲጮልም ታሺ አስደነገጥከኛ። ምን ላድርግ? ጫና ሲበዛብኝ በቃ የመጣልኝ ቦታዬ ስለሆነ። መርፌና ግሉኮሱስ? እሱ ችግር የለውም፣ ብርታት ይሆነኝ። ሄኖክ በእናትህ ከውጭ የሚሰማው ሙዚቃ በጣም እየረበሸኝ፣ አስቀንስልኝ። በእውነት ላስቀንስልህ? በእናትህ አትቀልድ፣ አስቀንስልኝ። ምን ልታዘዝ? ዲጄ የለም እንዴ? ዲጄ ወጣ ብሎ ነው ይመጣል። ኦኬ፣ እስኪመጣ አንድ ቢራ እስኪ። ጆኒ በጣም ጠምቶ ነበር ማለት ነው። ስብስቂ ታብዳለሽ። የአማረህን ሰው መጋበዝ ነው። ዲጄው
በቃ ካሁን በኋላ አይመጣም። ቅድም ስጋው አይቻለሁ፣ ግን ለምን ፈልገህ ነው? ሙዚቃውን ከፍ እንዲያደርግ ሄሎ ሜሪ፣ ደህና ነኝ፣ በጣም ደህና ነኝ። ስልኩ ባትሪ ዘግቶበት ነው ተኝቷል። አይ አልቀሰቅሰው። አይዞሽ ሜሪ አትጨናነቂ። እሺ እሺ ደህና እደሪ። አይሽ ትንሽ ጀነት ለነሳገር እንላለን። እኔ ቤት ከፈለግን ይነቃል፣ ከፈለግን ይቀርባል። ግን ቆይ ስምሽ ማን ነው? ውባለም ዙምባራ ድንገተኛ ነው። ድንገተኛ ምንድን ነው? ምኑ ምንድን ነች ልጅቷ? ሰው ነች። ትርስ ትርስ ለምን ነው የምነሳው? ትርስ እስኪ አንተ ያማል። ሆስፒታል ነው። ሆስፒታልማ አይደለም ማረፊያ ቦታ ነው ብለሃል። ምንድን ነው ውባለም ደግሞ አንዱን ያዥ እንጂ በሁለቱም ለምን ትለቂያለሽ? ቆማ ታመጣለህ እንደ ውሃ አምጣ። አይዞሽ አይዞሽ። አንተ እብድ ነህ እንዴ? በል በመጣህበት ይዘሀት ተመለስ። የትም አለሽ። እንዲሁ ነው ተጣቅፈን ኧረ ሄኖክ ስለፈጠረ አታዋርድ። ስለፈጠረ መብራቱን አጥፋልኝ። በእናትህ ችግር ውስጥ እየከተትከኝ ያለው ሄኖክ። የበለጠ ችግር የሚመጣው ይህ መብራት ካላጠፋ እጮሃለሁ። አቤት። ማን ነው? እኔ ነኝ። ይቅርታ ትንሽ ስላስመለሰኝ ልብሴን አውልቄዋለሁ። አስመለሰ? ተመልሼ እመጣለሁ። ልብስ ለብሰህ ጠብቀኝ። እሺ። በጣም አስመለሰ እንዴ? አይ ትንሽ ነው፣ አንድ ሁለቴ ብቻ ነው። ሊጠብቅ ያደረው ሰውስ? ሽንት ቤት ነው። ዳም
እየተጸዳዳ ነው። ለማንኛውም ይሄን ውሰድበት፣ ማስመለሱን ያስታግስልሃል። ማለት ስንወጣ ሆስፒታል ምን ማለት እኔና አንቺ ሰው ልንጠይቅ መጣልና መሸበን እዚሁ ተኛ እዚህ ይመስለኛል። በላሁን ሂሳብ ይስጠኝ። ሂሳብ ሰጥቼሻል። አልሰጠኝም። ማታ ስንወጣ ነው ተነጋግረን የከፈል። አልከፈልክኝም። ያለበለዚያ ህዝብ ፊት ጮኬ ነው የምቀበል። አስነኪው። በቃ ውጡ ነው። ልቀቀኝ። ገንዘቤን ካልሰጠኝ አልወጣም። አንተ ሰውተኝ እንደሆነ በምን አውቃለሁ? ኧረ እኔ ለራሴ በሽተኛ ነኝ። በእግዚአብሔር እጅ ያለው ሰው ነኝ። በምን አቅሜ? ኧረ ሄኖክ አንድ ነገር በላት እባክህ። ጥርጣሬሽ አይከፋም። የሁለት ሺህ ሂሳቡን ከፍለኝ እኮ ነው የምሄደው። የጠየቀኝ ፋይሎች እነዚህ ብቻ ናቸው። አሁን የዓመት በጀቱ ማን ነው የሚሰራው? አቶ ፊሊሞን እንዴት ነው? አሁን እንኳን ደህና ትመስላለህ። አሁን ሙሉ ምርመራ አድርግልሃለሁ። ደም፣ ሽንት፣ አክታና ሰገራህን ምርመራ ክፍል ትሰጣለህ። የአልትራሳውንድ እና የራጅ ምርመራ ይደረግልሃል። አሁን ደግሞ በቅርቡ አዲስ የገባ መሳሪያ አለ። ስሙ ማነው? ስሙ ምንድን ነበር? በሱ ምርመራ ይደረግልሃል። የኢንዶስኮፒ እና የፓኖራማ ስካን ምርመራ ይደረግልሃል። እሱ ደግሞ ምንድን ነው? ትስቃለህ? እስቲ ጥርስ መመርመር አለበት። አሁን የሁሉ ምርመራ ምን አስፈለገ? ስንት ቀረጥ የተከፈለበት ስንትና ስንት ገንዘብ የወጣበት መሳሪያ ስራ ላይ አየዋል እኮ ነው የምትለኝ። እዚህ መስሪያ ቤት ውስጥ የኛ ስለዋሪ ቪዲዮ ፊልም ስተለሰተኝ ጊዜ አረጋሽ ዛሬም ብቻ ነው ያየሁት። እሱ ከኮምፒውተር መረጃ ክፍሉ አጣራለሁ። ለመሆኑ ምን ዌብሳይት ላይ ነው የምታየው? ምን ድረገጽ ላይ ነው የምታየው? bankbank.com bankbank.com እስቲ ከዚህ ላይ ጻፈው። አይጽፍም። እነዚህ ጻፍ እና ኮምፒውተር ላይ ጻፈው።
እና በዚህ ዙር ነፃ ነው። ስማ የመረጃ ክፍሉ ሰራተኛ ይህን ነገር በተደጋጋሚ ታየው እንደነበረ ከነገረኝ የግል ፋይል ላይ bank.com የሚል ጽፌ ከስራ አባርራለሁ። ለጊዜው ግን የድርጅቴን ክብር የሚያጎድፍ ነገር ስትሰራ እጅ ከፍንጅ ስላያዝኩ የአንድ ወር ደሞዝን ቀጥቻለሁ። አረጋሽ ቀጥሉታ። ትንሽ ራሴን ያመኛል እንጂ ደህና ነኝ። ልብሶች ይዤ ልመጣ እችላለሁ። እርግጠኛ ነሽ? በኋላ ራሱ ነው። በአንተ ቤት ከኛ መደበቅ ነው። እባካችሁ እኔ አሞኝ ነው ሆስፒታል የገባሁት። የወርቁ ሳያንስ ሚስቴን አውጥተህ ገንዘቧን ትከለክላታለህ? በእውነት ሻክ፣ እኔ ምንም ማውቀው ነገር የለም። ዝም በል። ለሁለት ተፈራርቃችሁ ካወጣችሁኝ በኋላ ገንዘቤን ተከለክሉኛላችሁ? እኔን ሊያስታምመኝ የመጣው ሰው እኮ ነው ይዟት ያደረው። ይኸውልህ ለሁለት ያወጣችሁበት 3000 ብር፣ እኛ የመጣንበት 2000 ብር፣ በአጠቃላይ 5000 ብር ከእጅ ታደርጋለህ። እባካችሁ ሚስቴ እዚህ ነው ያለችው፣ አታዋርዱኝ። አሁን ያለ ምንም ድርድር 1 ጨምረንበት 50,000 ብር ታመጣለህ። ያለበለዚያ ግን በሚስት ፊት ነው የምናዋርደው። እሺ 5,000 ብሩን ልስጣችሁ። ሊጠይቁኝ የመጡ ሰዎች ናቸው። ታዲያ ለምን ቁጭ አትሉም? አይ ይቸኩላሉ። ልንሄድ ስለተነሳ ነው። ባልሽን ማታ መተን እንጠይቀዋለን። ወርቁንና 50,000 ብሩን ማታ 6 ሰዓት ላይ ማር ቤት ይዘን እንመጣ። 50,000 ብር
የት ክለብ ነበር ያልከኝ? አንደኛው ይሆናል። አንተ ነበር የሷን ገንዘብ የወሰድከው? በል ባልቦላህን ሳላጠፋ ተንበርከክ። እባክህ ራስህ ተንበርከክ። ይሄንን ነበር አይደል? ብርና ወርቁ የጠየቃችሁኝ እኔ አልብር የለኝም። 5000 ብሩን ግን አምጥቼላችሁ። ወርቁስ አላገኘሁትም። የመጨረሻ እስከ ነገ ማታ ማታመጣ ከሆነ ህይወትህን ነው የማመሰቃቀል። አሁን ያዘው ተቀበል። አፍን ብትዘጋ ይሻል ነበር። እባክህ ወዲቃችንን ተዘርፎ ወደ ሆስፒታል እንግባ። አንተ
የኔ ቆንጆ ምን ያመመብኝ? እንዴት ልትበጭ ቻልሽ? መታመምን ስሰማ ነው። መቼም ያንተ ነገር እንደማይሆንልኝ ታውቃለህ አይደል? ደግሞ ቆንጆ ምግብ ሰርቼ አምጥቼልሃለሁ። እሺ እኔ ስለደከመኝ በኋላ እበላለሁ። ችግር የለውም። እኔ ራሴ ነኝ የማጎርስ። እውነት በቃኝ፣ ደክሞኛል። ይቅርታ፣ ክፍል ተሳስቼ ነው። ሜሪ እባክሽ በሌላ መንገድ እንዳታዩ። ፀሐይን ተዋወቂያት። ፀሐይ ሚስቱ ነኝ። ፀሐይ ያለቀ ጸሐፊ ናት። ልጠይቀኝ መጣ። ሰማሁ። አሁን እሷ መሄድ ትችላለች? አዎ እኔ መሄድ እችላለሁ። ፈጣሪ ያድነሽ። ሜሪ አንቺ እንደምታስቢው አይደለም። እባክሽ ተረጋጊ ሜሪ፣ አታስጨንቂኝ እባክሽ። አሁን በሽተኛ ነህ። ሁሉንም ነገር ስትነጋገርበታለን። እሺ ቁጭ በይና። አትንካኝ። አትሰይ በቃ አዲሱ የበሽታ ጎተራ ሆናል ማለት ነው። ይገርመው ነገር ይህን ሁሉ በሽታ ተሸክመ እስካሁን ድረስ በህይወት መቆየት። ይኸውልህ የምርመራ ውጤት እንደሚያሳይ ከሆነ የጨጓራ ግድግዳ በሙሉ ተሰነጣጥቋል። የምትመገበው ምግብ በጠቅላላ ወደ ሰውነት እየፈሰሰ ይሄን ጣፊያ ላይና ጉበት ላይ ከፍተኛ የሆነ ኢንፌክሽን ፈጥሯል። ሲጋራ ታጨሳለህ? አዎ አግኝተናል። ምክንያቱም እዚህ መተንፈሻ ቱቦ መተንፈሻ አካል ላይ የሆነ የፒፓ ጉራ ተሰንቅሯል። ስለዚህ ይህንን በከፍተኛ ቀዶ ሕክምና እናወጣልሃለን። የተሰነጣጥቀውን ጨጓራ እንሰፋዋለን። እሺ፣ እስከዛ ድረስ ግን ምንም አይነት ምግብ ሆነ መጠጥ መጠጣት አያስፈልግም። እኔ እስከዛው ማስታገሻ መድኃኒቶች አዝልሃለሁ። ዘኔ ፋርማሲስቷ ይኸውልህ አንድ ሰው ልኬልሃለሁ። ኮሚሽን አደራሽ። ምን ማድረግ እንዳለብኝ አላውቅም፣ ግን ከዚህ ሆስፒታል በፍጥነት መውጣት አለብኝ። ምን ነው? ዶክተሩ ቀዶ ጥገና ማድረግ አለበት። አሁን ጨዋታው አጓጊ እየሆነ ነው። አንተ ትቀልዳለህ አይደል? እኔን ያሳስበኝ ለሜሪ እንዴት እንደማስረዳት። ምንድን ነው ይህ? ዶክተር ያዘዘው እንጂ የመጣሁት። አይ ሜሪ ሰላም። አሁን በሽታ ምናምን የሚባል ነገር ድራሹን እናጥፈዋለን። ምንድን ነው እሱ ደግሞ? የባህል መድኃኒት ነው። ከግራዋና ከነጭ ሽንኩርት የተቀመመ። አሁን ይህን ጠጥተኛ ባንዴ ነው በሽታ ከላይ ላይ የሚወገድ። ደግሞ እንዳይመር ብዬ ግራዋውን በደንብ ነው ያደረኩት። ጠጣ። እንዲህ
ሜሪ በጣም እኮ ነው የመረው። ምንም አይመረም። አንተ ደግሞ አረ ጓደኛህን አንድ በል። አንተ ወዳነን እንዴ? ጠጣ ጠጣ። ሜሪ እኔ አልቻልኩም። መጨረስ አለብህ እንጂ ሁሉ። አዎ ሁሉንም ካልጨረስክ መድኃኒቱ ምንም አይሰራም። በርታ ወንድሜ። ማታ እዚህ ማደር ስለማይቀር በቃ ቤት ሂድና አረፍ በል። ወርቁን ግን ስታገኝ ድርሻዬን አትሰጠኝም? በል ሂድ አሁን። አባዬ ምን ተፈጥሮ ነው? ሌቦች ናቸው መሰለኝ። ፖሊሶች ሳይዟቸው አይቀርም። አይመስለኝም። ጓደኛ የተሳሳተ መድኃኒት ወጋው።
ማለት ለከፋ አደጋ ያደርሰዋል? ለከፋ አደጋ እንኳን አያደርሰው፣ ግን አንተ ካጠገቡ እንዳትለይ፣ ትተኸው እንዳትሄድ። እሺ? አልለየው። ጓደኛህን ጥለህ እንዳትወጣ አላልኩህም? ችግር የለም፣ በሩን ቆልፌዋለሁ። አንተ ወራዳ! ቆንጆ፣ ሁለመናሽ እንዴት ያማረ ነው። በተለይ ደግሞ ይሄ ቺዝ በርገር የመሰለው ፊትሽ፣ የሰርግ ኬክ የሚመስለው ተደራራቢው ሽንጥሽ ልቤን ስብር ነው ያደረገው። እኔ የምልሽ የሰፈሪ ሰዎች ሱፐር ሞዴል እንደምትመስይ ነግረውሽ አያውቁም? በእውነት ምቀኞች ናቸው፣ ምቀኞች ናቸው። ይቅርታ ሳላስጨርሳችሁ፣ አንድ በሽተኛ አብዶ ራቁቱን እየዞረ ነው። ማን አንተ? የኮምፒውተር ክፍል ሰራተኛ ነኝ። አሁን አስጠርቶኝ ነበር። ለምንድን ነው እዚህ መስሪያ ቤት ውስጥ በተደጋጋሚ የብልግና ዌብሳይት የሚያዩ ሰራተኞችን ስም ሪፖርት ያላረክልኝ? ይህ ድርጊት በተደጋጋሚ አንድ ቦታ ላይ በመመዝገቡ ኮምፒውተሩን ለማወቅ ጊዜ ስለወሰደብኝ ነው። አሃ፣ ያቦዘኔ አሁን ማየቱን ቀጥሎበታል ማለት ነው። አንተ ሪፖርት። ይቅርታ ጌቴ፣ የእርሱ ኮምፒውተር ነው። ማነው እኔን ኮምፒውተር ተከታተለ ያለ? ና ስራ መባረርን የሚገልጽ ደብዳቤ እዚህ ላይ ጻፍና ፈርም። ያው አግባ ያው እንግዲህ ወንድሜ ምን አገኘ? ተሻለ? እንዴት ነህ? በረታ? ሰላም ነው? መታመም ስማ እኮ በጣም ነው የደነገጥኩት። ሄኖክን ሁል ጊዜ ይዘኝ ሂድና ወንድሜ ልጠይቀው ብሎ ችላ አለኝ። እንዴት ነው? በረታ? ተቀመጥ። እሺ። ያማል ያንተ ሰውዬ እያየ ተቀመጥ። ምን እንደው ፊልዬ አንድ ጥያቄ ልጠይቅ ፈልጌ ነበር። አመታዊ በጀት እንዴት ነው የሚሰራው? በቀመር ነው። በቀመር መሆኑ መች ጠፋኝ። እንዴት እንደሚሰራው እንድታሳየኝ ነው እንጂ እንደው ለነፍስ ሆናል። አውጣ አውጣ አውጣ
ማትረባሽ ምን እንደሚጠይቀኝ ሰምተሽው? ደፋር እኔማ ካሁን ለቀቅበት ብዬ ነበር። አመታዊ በጀት ይላል እንዴ? ይህ በጀት የሌለው ልጅ ተረኛ ነህ? ተረኛ በኋላ መጥቼ ያለ ትናንት ስለተፈጠረው ነገር በጣም ይቅርታሽ። በግድ ካላጎረስኩ ላይ እንጂ ሌላ ምንም የተፈጠረ ነገር የለም። አሁን ከዚህ ሆስፒታል እንደነገ እሱን በሰፊው ያውቃል። ፈጣሪ እኔን የሚወደኝ ሰው እንዲሰጠኝ ሁልጊዜ ጠይቅ ነበር እና ፈጣሪ የሚወድሽን ሰው ሰጠሽ? እኔ እንጃ እሱ እኔን ማስደሰት መቻል አለመቻሉን እርግጠኛ አይደለም። አንቺን ምንድነው የሚያስደስትሽ? እሱ መርፌ ሲወጋ የት አለ የሬሳ ሳጥኑ? በህይወት ፍርድ መሆን አለበት ይህንን ያደረገው። ቆይ አሁን ደግሞ ምን አድርግ ነው? አንሳና ይኸው በአንተ ቤት ብረት ቀብተኛ መሸወድ ነው። በእውነት ሻክ አባቴ ያስቀምጠውን ነው ያመጣውላት። አሁን ትክክለኛውን ወርቅ ትሰጠናለህ ወይስ ንዛዜ? ምን ልርዳ? ወንድሜ እዚህ ተኝቶ ነበር። ስሙን ትነግረኛለህ? ፊልሞን ጌታቸው። ወንድምህ 201 ነው የተኛው። ይኸውልሽ አባቴ ሊሸጠው ፈልጎ ብረት መሆኑን ሲያቅሜታል። ምናልባት እናንተ ያገኛችሁት ወርቅ የሚመስል ነገር ይሆናል። ዛሬ ግን እውነተኛ ሽጉጥ መያዝ አማረ። እባክህ እኔ ምንም ጸብ አልፈልግም። አሁን ሁሉ ነገር የሚወራረድበት ሰዓት ነው። ይኸውልህ ለአንተ መባረር እኔም ምክንያት አረጉኝ እንጂ እኔ ምንም ማውቀው ነገር የለም። ከአንድ እስከ 3 እስከምቆጥር ጠብቅ። 1
2 በወንድ ልጅ አምላክ ይዣለሁ። እስከ 3 ጠብቅ ብዬ ነበር። የኔ ቆንጆ ሁለመናዬን ሰጥቼሻለሁ፣ ልቤንም ጨምሮ። ያሽ ልቤ እዚህ ጋር ነው። ና ና ወንድም ረበሽከኝ። ሬሳው ተነሳ! ሬሳው ተነሳ! አንድ ሰላም ያለው ቦታ አባሪ ይዘንበት ሸውት ጅንፈ ሄሎ በኋላ እንደግመዋለን። እሺ
እዚህ ነሽ እንዴ? እኔ ሸሽታ ሆስፒታል እስክትገባ ድረስ ከጠላኝ ለምን ቤቱን ለቀሽ ሂጂ አትለኝም? ሜሪ እኔ ካንቺ ለመሸሽ ብዬ አይደለም ሆስፒታል የገባሁት። ከልቤ አፈቅርሻለሁ። ከማንም ጋር ለመማገጥ አልነበር እንዴ? ስላለብኝ ያልከታመሽ ነበር። ሜሪ እኔ አልማገጥኩም፣ ግን ጆሮሽ ምን ሆኖ ነው እንዲህ ትልቅ? ሜሪ እባክሽ ጥለሽኝ አትሂጂ። ጀንበር ወዴት እየሄድሽ ነው? የእርሶ ነው ጋሼ። ሁለተኛ ተፈጅሩሽ እንዳትልሽ ሁላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይተው ይሞክሩ። አንተ እሷን ምን አስፈራ? ቤቱ የሁለታችሁ ነው አይደለ? በቃ ዘሙ ብለህ ገብተህ አርፈን ነው። እዚህ ጉዳይ ውስጥ ግን ሄኖክ እጁ የለበትም። ሄሎ ሜሪ፣ የት ሆስፒታል? ውጣልኝ! ነርስ፣ ይህን ሰውዬ አስወጪልኝ! እሱ ነው አስረግዞ እዚህ ጣጣ ውስጥ የከተተኝ። የት አባክ ነው የምትሄደው? ማስረገዝ ሳያንስ ደግሞ ጥላኝ ትሄዳለህ?
እንዴ ዶክተር እንደሰነው እዚህ ምን ይሰራሉ? በትርፍ ሰዓት ምን ልስራ? ልጎለትልህ? አንቺ ግፊው ደርሷል። ጭንቅላቱ እየወጣ ግፊው። አዎ ግፊው። ግፊው። አዎ I see them blue for me and you. ያው ሁላችሁም ተገኝታችኋል። የድርጅቱ ምክትል ስራ አስኪያጅ የአዲሱን ዓመት የበጀት እቅድ ያሳውቀናል። ሁላችሁም በጥሞና ተከታተሉ። በመጀመሪያ ስለተሰጠኝ እድል አመሰግናለሁ። በምክትል ስራ አስኪያጅነት እዚህ መስሪያ ቤት ከገባሁ ጀምሮ ያው ውጤታማ ነኝ። እቅዱን ተከታተላልኩ እንጂ ጭኖ ተከታተላልኩ እንዴ? ተረሰ እንደምሳው ደስ አትልማት ሂድ። ያው እዚህ ድርጅት ውስጥ የምክትል ስራ አስኪያጅነት ቦታ ከያዝኩ ጀምሮ ብዙ መሻሻሎችንና ለውጦችን እንዳሳየው የምታውቁት ነገር ያው ሀቅ ነው። እንግዲህ ዛሬ የማቀርብላችሁ እንደ ፊልሙን በወረቀት ሽት ያለውን ሳይሆን እኔ ያስተካከልኩትን ጥሩ ሆኖ የቀረበውን የዓመታዊ በጀት ነው። በጥሩ ሁኔታ በቪዲዮ ምስል ተመልከቱት። በጥሞና ተከታተሉ። ይሄ ነው ወይ? ይሄ ነው አምን ነው የተሰራው ደሳት ነው በመጀመሪያ ማለት አሁን እኔ ማርሲ ስራህስ? ስራዬ ካንቺ ስለማይበልጥ የዓመት ፍቃድ ወስጄ አብሬሽ ይሆናል። አለቄ ከፈለገ ያባረኝ። ፊሌ ወይ ሜሪዬ አማረኝ። አሁን ደግሞ ምን አማረሽ? ሌላ ልጅ አማረኝ። እሺ ለማንኛውም ሰውየው ወደ ቀድሞ ቦታ እንድትመለስ ወስነዋል። እንዴ ተስፉስ? እሱማ በከፍተኛ ማዕረግ መጋዘኑ ውስጥ ላይቶች ወሬ እንዲያመላልስ ተመድቧል። መቼም እዚህ ውስጥ ያንተ እጅ አይኖርም ብዬ አላስብም። ኧረ እኔ ምንም አላረኩም። ፍላሽ ዲስኩን ብቻ ነው የቀየርኩት። በልሽ ቻው። ዛሬ 3 ዓመት በፊት ከኬጂ ወርቅ ቤት ተዘርፎ የነበረው 2 ኪሎ ግራም ወርቅ ትክክለኛ ወርቅ ሳይሆን ብረት መሆኑን ፖሊስ አረጋገጠ። በተመሳሳይ ዜና የወርቅ ቤቱ ባለቤት ከላዩ ወርቅ የተቀባ ብረትን ሆን ብለው በተጋለጠ ስፍራ በማስቀመጥና እንዲዘረፍ በማመቻቸት በዚህም የመድን ክፍያ መቀበላቸው በመረጋገጡ ፖሊስ በቁጥጥር ስር አውሏቸዋል። ሄሎ ፕሮፌሲ፣ እንዴ
እንዴት ናችሁ? ምን ያስፈልጋል? ቀብሎ ሰርፕራይዝ ማድረግ ነው እንጂ። ይህ አንበሳ ነው እንዴ እንደዚህ ሲያስጨንቅሽ የከረመው? አንተ ና ሳመኝ፣ ሳመኝና እና ዝገንችን ጉንጭ ና እንዴት አባቱ ያምራል ባክሽን። ዋው 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 አንበሳ ይዘሻል። ታዲያ የኔ ምክር አልሰራ፣ ወንዱን ሁሉ በቁጥጥር ስር አለዋለሁ። እኔም ደግሞ አንድ ነገር ሰርፕራይዝ ላደርጋችሁ ነው የመጣሁት። አዲሱ ባሌ ላስተዋውቅሽ ነው። እንደምን አላችሁ? አቶ ጉዱ ደግሞ እዚህ የሚሰራው ቤት እያፈረስኩ ቤት እሰራለሁ።